ቤቴ ጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ሽፍታ ዋሻ አደረጋችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሕማሙን ለማሰብ ሳምንታት ሰሞነ ሕማማት በሰላም አደረሰን አደረሳችሁ። እንግዲህ ሕማማት ማለት ታመመ ከሚለው ከግዕዝ የወጣ ሲሆን የጌታን መታመም ከመታማቱ ጀምሮ ከሰኞ እስከ አርብ ያለው ሕማሙ ዋናው ሕማሙ አርብ ነው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እነዚህ የተማከሩበት ነውና ምክር የተወሰነበትም ጭምር ነው። ሰኞ መከሩ አልሆነም፣ ማክሰኞ መከሩ አልሆነም፣ ሮብ መከሩ ወሰኑ ጌታን ለመያዝ። ሐሙስ ማታ 3 ሰዓት ላይ ያዙት፣ ሌሊቱን ሲገርፉት አደሩ። አርብ 6 ሰዓት ላይ እንደሰቀሉት ያው ቅዱሳት መጽሐፍት የሕይወት መስታወት አማናዊ መጽሐፍ ቅዱስም ይነግረናልና በዚህ መሰረት እቺ ሳምንት የየራሷ ስያሜና ትርጓሜ የተጻፈላት የተመዘገበላት ስለሆነች ታሪኩ በአንድ ዕለት የተፈጸመ ቢሆንም ለሰዎች እንዲገባ ሰዎች እንዲማሩት ከፋፍሎ እንዲገባቸው እንዲማሩት እንዲረዱት የተጻፈ ስለሆነ ይህንኑ ምክንያት ወይም አብነት በማድረግ እኛ ደግሞ ትላንትና ዕለተ ሰኞ መርገመ በለስ የተረገመችበት ታሪክ ተምረናል። ዛሬ ደግሞ ዕለተ ማክሰኞ የጥያቄ ቀን ነው። ማክሰኞ የጥያቄ ቀን ነው። ጥያቄውም እንዲህ ነው። በማቴዎስ ወንጌል ምዕራፍ 21 ቁጥር 22 እስከ 25 ድረስ ስንመለከት በምን ስልጣን ይህንን ታደርጋለህ የሚል ጥያቄ የቀረበለት ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄ ጥያቄ ሲቀርብለት በቤተ መቅደስ ውስጥ ያደረገውን ያከናወነውን ጉዳይ ስለሆነ ሕግ የደነገገውን ስርዓት የሰሩትን ገበያ የተዘጋጀውን ገበያ መሸጫ መለወጫ የሆነውን ቦታ ቤቴ ጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ሽፍታ ዋሻ አደረጋችሁ ብሎ በተናገረበት ሰዓት ጠረጴዛቸውን ገለባበጠ፣ የታሰሩትን ፈታ፣ የተዘጋውን በር ከፈተ፣ አዕዋፋት በረሩ፣ ጥጃዎች፣ በጎች ሁሉም በሮ ሲወጡ ጻፍት ሊቃውንት መጥተው ወደ እሱ ቀረቡና በማን ስልጣን ይህንን ታደርጋለህ? ማን ነው ይህንን ስልጣን የሰጠ ብሎ ጠየቁት። የጥያቄ ቀን የተሰኘውም ለዚህ ነው እና እሱም መለሰና እንግዲያውስ እኔ ደግሞ አንድ ጥያቄ ልጠይቃችሁ ብሎ ጠየቃቸው። ይህም ጥያቄ ምንድን ነው? የዮሐንስ ጥምቀት ከሰማይ ነው ወይስ ከምድር ነው? ከእግዚአብሔር ነው ወይስ ከፈቃደ ሰው ነው ብሎ ጠየቀ። እነሱም ቆም ብሎ አሰቡና ከሰማይ ነው ብንለው እንግዲያውስ ለምን አላመናችሁበትም ይለናል። ከምድር ነው ብንለው ደግሞ ሕዝቡ ሁሉ ዮሐንስን ነቢይ እንደሆነ ያውቃሉ አምነዋልና ሕዝቡ ሁሉ ተነስቶ ይወግረናል ብለው አሰቡ። ተመለሱና ምን አሉት? ጌታ ሆይ እኛ በምን ስልጣን ከየት ስልጣን እንደሆነ አናውቅም አሉ። እንግዲያውስ እኔም በምን ስልጣን ይሄንን እንደማደርግ አልነግራችሁም የሚል መልስ መለሰላቸው። በዚህ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት ለዚህ ጥያቄ በጥያቄ መልስ ሰጥተዋል። በመጽሐፍ ቅዱስ ውስጥ አራቱም ወንጌላውያን ማቴዎስም በምዕራፍ 21 ቁጥር 22 ጀምሮ አለ። ማርቆስም ምዕራፍ 21 ቁጥር 27 ምዕራፍ 11 ቁጥር 27 እስከ 33 ድረስ መዝግቦልናል። ሉቃስም እንደዚሁ ምዕራፍ 20 ቁጥር 1 እስከ 8 ድረስ ይህንን ታሪክ መዝግቦልናል። ስለዚህ ዛሬ የጥያቄ ቀን ተብላ የተጠራችው በዚህ ምክንያት ነውና በዚህ ጥያቄ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስን ጥምቀት ነው ጥያቄ አድርጎ ያቀረበላቸው። ከሰማይ እንዳይሉ ለምን አላመናችሁም የሚል ጥያቄ መጣባቸው። ከምድር ነው እንዳይሉ ሰው ሁሉ ይነሳባቸዋል። እንግዲያውስ አስተውሉ፣ ከሰማይም ከምድሩም አልሆኑም እነዚህ ሰዎች ማለት ነው። ከሕጋቸውና ከፈቃዳቸው ብቻ ነው ሲሆኑ የነበረው። በመጽሐፍ ቅዱስ ውስጥ እንደምንመለከተው በማቴዎስ ወንጌል ምዕራፍ 40 ላይ ምዕራፍ 10 ቁጥር 40 ላይ የሚነግረን ምንድን ነው? እናንተን የሚቀበል እኔን ይቀበላል፣ የላከኝን የሚቀበል እኔን የሚቀበል የላከኝን ይቀበላል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌለ ማቴዎስ ላይ አስቀምጦልናል። በዚህ መሰረት ዮሐንስን አለመቀበላቸው ኢየሱስን መቀበል አልቻሉም። ኢየሱስን አለመቀበላቸው እግዚአብሔር አብን እግዚአብሔር መንፈስ ቅዱስን መቀበል አልቻሉም። በተአምራቱ በድርጊቱ በተግባሩ ያልተቀበሉትን እንግዲሁ ዛሬም ተቀጥሎ አለ። ሐዋርያትንም ቅዱሳን ጻድቃን ሰማዕታትን ወንጌላውያንን አንቀበልም የሚሉ
መጨረሻ ራሱ ባለቤቱን ኢየሱስ ክርስቶስን እንደማይቀበሉ ግባቸው ነውና ነው። በዚህ በሉቃስ ወንጌል ምዕራፍ 20 ቁጥር 1 እስከ 8 ድረስ ባየነው ሕዝቡ ሁሉ ዮሐንስ ነቢይ እንደሆነ ያውቃልና። እንግዲህ ነቢያትን አስቀድሜ ልክ ያለው ይላል እግዚአብሔር። ደግሞ ነቢያትን አስቀድሜ ልክ ያለው እነሱን አለመስማት፣ እነሱን አለመቀበል፣ እነሱን አለማዳመጥ፣ እነሱ ያደረጉትን የተናገሩትን አለማድረግና አለመተግበር ሌላ ችግር ይፈጥራል። በዚህ በሉቃስ ወንጌል 10:16 ላይ እንዲህ ይለናል፣ እናንተን የሚሰማ እኔን ይሰማኛል፣ እናንተን የሚያዳምጥ እኔን ያዳምጠኛል፣ እናንተን ያከበረ እኔን ያከብረኛል፣ እናንተን ያልሰማ እኔን አይሰማኝም፣ እናንተን ያላከበረ እኔን አያከብረኝም ብሎ መድኃኔዓለም ኢየሱስ ክርስቶስ ይህንን በቅዱስ ወንጌል ላይ መዝግቦልናል። የዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አይነ ስውር ሆኖ እውር ሆኖ የተወለደው ሰው ጌታ ካዳነው በኋላ መቅደስ ሲያገኘው፣ መቅደስ ሲገናኙ የባሰ ኃጢአት እንዳሰራ ብሎታል ጌታ። በዚሁ መሰረት ማን ያዳነ ብሎ ደግሞ ደጋግሞ ሲጠይቁ ነግሬያቸዋለሁ ግን አልሰማችሁኝም፣ አስቀድሜ ነግሬያቸዋለሁ ነው ያለው። እኔ ማን እንደሆነ አላውቅም። አንድ ኢየሱስ የሚባል ሰው ከምድር ላይ አፈር ከምራቁ ቀላቅሎ የአይን ምልክት ግንባሬ ላይ ሰራ። ከዚያ በኋላ የተፈጠረውን የሆነውን ነገር ሂድና ታጠብ አለኝ። ታጠብኩ፣ እየተመራው ሄድኩ፣ እያየው መጣል። ያ አይነ ስውሩ ማየት የማይችለው ሰው እንኳን ይሄንን ተናግሯል። እንኳን ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርና ይሄ አይነ ስውር ሰው ነግሬያችሁ ነበረ፣ አላመናችሁኝም፣ ነግሬያችሁ ነበር፣ አልተቀበላችሁም፣ ልትረዱኝ አልቻላችሁም ብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ አስቀድሞ በነቢያት ኋላም በደቂቀ ነቢያት ከዚያም በሊቃውንት ተናግሯል። በአንድም በሌላም እግዚአብሔር ሲናገር ቆይቷል። በአካል ሲገለጥ ግን በአካል ተገልጦ መልስ ሊሰጣቸው በፈለገ ጊዜ ግን ሊቀበሉት አልቻሉም። ስለሆነም ቅዱሳንን የሚሰማ ነቢያትን የሚሰማ ደናግላንን የሚሰማ ሐዋርያትን ካህናትን የሚሰማ እግዚአብሔርን ይሰማል። እነሱን የማይሰማቸው ቅዱሳንን የማይሰማቸው እግዚአብሔርን አይሰማም። ቅዱሳንን የሚሰማ ደግሞ እግዚአብሔርን ይሰማልና በማስተዋል ሆነን ቅዱሳንን ሐዋርያትን የተጻፉልን የተተነበየውን ትንቢት የተተረጎሙን ትርጓሜዎችን በአግባቡ ልንጠቀምበት ይገባል። አምላክ ቅዱሳን ቅዱስ እግዚአብሔር በቸርነቱ ሁላችንንም ይርዳን። በነገው ዕለት ደግሞ የሮብ 3 መሰረታዊ ጉዳዮችን ይዛለች። ሮብ 3ቱንም በዝርዝር ይዘን እንቀርባለን። አምላክ ቅዱሳን በቸርነቱ ሁላችንንም ይርዳን። የሰማነውን ለሕይወት ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።